መቼ ነው የጠፋው ነው ያላችሁ? የጠፋው ቢያንስ 5 ቀን ሆኖታል። ያው ከዛን ቀን በኋላ የት እንደገባ አናውቅም። ኦኬ እሺ። ዱባይ የሄደበት ምክንያት ምን ነበር? ዱባይ አሁን የአብርሃምና የሩታ ሰርግ ነበረና ማን ናቸው አብርሃምና ሩታ? አብርሃም ሩታም የሚባሉት የኛ ጓደኞች ናቸው። የአቤል ደግሞ በቃ እህትና ወንድም ማለት ናቸውና የአቤል ማለት ነው። የአቤል እነሱ ሰርግ ላይ ማለት ዱባይ ላይ ነበረ ሰርጋቸውና እነሱ ጋር ሄዶ ከነሱ ጋር አብሮ እዛ ሰርጉን ለመካፈል ነበረ ሊሄድ የነበረውና ከዛ በፊት ፓስፖርቱ ሁሉንም ነገር ይዞ መጥቶ እዚህ የሱን የዩኤልን እህት ሶሊን አግኝቷት ነበረ። ከዛ ካገኛት በኋላ የሚሄደው ያው ለሰርጉ ነው ብያለሁ። ካገኛት በኋላ በነጋታው አላወቅንም የት እንደሄደ። ያ ማለት ሊነግረኝ የፈለገው ነገር ነበር ምናምን ስትል ነበረ ሶሊ እና በምን ምክንያት ምን አይነት ነገር ልትነግረው እንደነበረ እኔ ምንም አውቀው ነገር የለም በእኔ በኩል ማለት ነው። ከእሱ ጋር ምን አይነት ግንኙነት ነበራቸው ከአቤል ጋር? ማነው አቤልና የአልካት ልጅ? አቤልና ሶሊ ያላቸው ምን አይነት ግንኙነት እንዳላቸው አላውቅም። ስልክም ነበረ ስልክ ላይ የሚጻጻፉት የሚያወሩት ምናምን ነገር ለማወቅ ሞክረን ነበረ። ስልካቸው ላይ የሚጻጻፉትን እያንዳንዱ ነገር ለማየት ግን ስልኩን ዩኤል ወስዶባት ለረጅም ጊዜ ካቆያ በኋላ ለመስጠት ሞክሮ ነበር ትላንትናና። እዩ ምንድነው እያወራ ያለው? አንዴ እየሰማሁ ነው እሱ። እሺ ከዛ ትላንትና ሲሰጣት እሷ ደግሞ ተናዳ ስልኩን እንዳለ ማለት በድንጋይ ሰባበረችው እና ምንም አይነት አሁን ስልኩ ከአገልግሎት ውጭ ሆኗል። ቦርዱ ሙሉ ነው። እህቱ ማናት? ሶሊያና ትባላለች። የት ነው ያለችው? እዚሁ ከተማ ማለት ነው። ከዛ ያው በቃ ፖሊስ እንሂድ እናውራ ምናምን ነገር ብለን ዛሬ ትንሽ ተጨቃጨቀንና ከዛ በቃ ግዴታ መጠቆም ስላለብን ፋሚሊ ደግሞ የለም የአቤል ቤተሰቦች የሉ ወደ እንትን ሄደዋል ማለት ለፕሮግራም ለባህል ፕሮግራም ሌላ ሀገር ሄደዋል እና ከዛ እህቱ ብቻ ናት አሁን የምታ። እሺ ወደ ዱባይ ምናምን አልደወላችሁ? ዱባይ ሄደን አውርተናል። አብርሃም ጋር ደውለናል። ሁሉም ጋዛ ያሉት ጋር ደውለናል። አብርሃምም ቮይስም ልኮልናል። እንደገና ደግሞ ደውሎልንም አውርቶናል። ከአብርሃም ጋር አውርተናል። የምትጠረጥሩት ሰው ምናምን ማን ነው? ምንም የለም ከሱ ጋር በዛ ሰዓት ግንኙነት ወይም ደግሞ የተጣላው ሰው ካለ? የተጣላው ማንም የለም። በቃ ምናልባት ከተናደረ ምናልባት እዩኤልን ፈርቶት ከሆነ ብዬ ነው እሱን። ኦኬ ሌላ ኬዝ በእህቱ ምክንያት ማለት ነው። በእህቱ ምክንያት እሱ በጣም ተናዶ ስለነበረ እሱን ፈርቶት ከሆነ ብዬ ነው። አንዴ ኮፍያን ታውልቅልኝ። ያለህበት ቦታ ህግ ስለሆነ ስነ ስርዓት መከበር ስላለበት ነው። እሺ ያለውን ነገር አይተነዋል። ሁሉም ነገር ያው ግልጽ ነው። ከህግ ጊዜ ቢፈጅ እንጂ ምንም ነገር አያመልጥም። ይሄ ነገር ቀላል ነገር አይደለም። ሁላችሁም እዚህ ነው ያላችሁት አሁን። ስለዚህ በህግ ማንም ሊሸሸግ ሊያመልጥ አይችልም። ሁሉም ነገር በህግ ይፈታል ማለት ነው። አንዴ ኮንስታብል ና አንዴ። ከሞላ ጎደል ደህና ነን እና ዛሬ የመጣንበት ደግሞ ነገር እዩን አውርቼው ነበር ማታ ያለኝ ደግሞ እኔ እናንተ ፖሊስ ጣቢያ ሄደን እንድናመለክት ነበር ያደረገው እሱ። እኔ እናንተም እሱ የሌለበት ማለት ነው። እኔ እንጃ እንደዛ አለኝ። ለምንድን ነው እኔ እና አንቺ ብቻ የምንሄደው? ይሄ ነገር የሚመለከተው ሁላችንም ነው አይደለ? በቃ ሶሊያና ታማለች። ሶሊ ከታመመች እሱ ቢያንስ መጥቶ መገኘት አለበት አይደል? እንደዚህ አይነት ቦታ ላይ ስንሄድ ያው ሞክሬለሁ በጣም ብቻ ሂዱ ነው ያለን። እኔ እናንተ ሂዱና መልክቱ ከዛም በኋላ ደውልልኝ እኔም አንቺም እዩም በቃ ያለውም ሶሊም ከተሻላት እንደውላታለን፣ ሄደን ቤት ቼክ እናደርጋታለን። እሷም ከተሻላት አብረን ሄደን ሁላችንም ያለውን ነገር እሱም አብረን ብንሆን እኮ የተሻለ ሀሳብ ነው። በጣም ቆንጆ ሀሳብ ነው። ሁላችንም ተሰብስበን መሄዳችን ጥሩ ነው። ግን እሱ ያለን እኔ እናንተ ያለን ካልሆነ ደግሞ ችግር የለም እደውልለታለሁ። አንተም ደግሞ ተረጋግተህ በቃ እሱ ሲመጣ ማለት ነው በቃ ማዳመጥ ብቻ በቃ ያለውን ነገር እያየህ አይደለ? ትናንትናም እንደዛ ተረብሻን ሶሊም እያየሃት ነው። እዩ ራሱ ለምንድን ነው የሄደው? እዩን ማለት አይመለከተውም ማለት ነው የእንትናን ኬስ። እንዴት አይመለከተውም? ሁላችንም እኮ እዚህ ጋር ግዴታ አለብን። እዩ እንደ ግዴታ ነው መውሰድ ያለብን እኮ ግዴታ ሁላችንም። ግን እሱ ያለን ደግሞ እኔ እናንተ ብቻ እንድንሄድ ነው። በቃ በጣም ተጨቃጭቀን ነው ማለት ተለያየ ነው። ከሁላችንም እያንዳንዳችን ጋር መረጃ ይኖራል። እያንዳንዳችን ጋር ካለ ሁላችንም የሆነ የራሳችን የሆነ ነገር ማለት ይኖርብናል አይደለ? ስለዚህ እሱ የሚመለከተዋል የአቤል ጉዳይ አይደለ? ስለዚህ የሚመለከተው ከሆነ ለምንድን ነው ወደ ኋላ ማለት? በቃ ከተነጋገር መሄድ ካለብን አብረን ሁላችንም ነው መሄድ ያለብን። ግዴታው ነው። ይመጣል፣ እደውልለታለሁ። ስለዚህ አካውንቱም የአቤል አካውንትም እኔ ጋር እንዳለ ምናምን አብዛኛውን ነገር የዩቲዩብ አካውንቱ እኔ ጋር አለ ያቤል እና ያንንም አስመልክቶ እያንዳንዱ ለመረጃ ይሆናሉ የሚባሉ ነገሮችም እንዳለ ለዛ የሆነ በቃ እሱ መረጃ ይዘን እንጂ መሄድ ያለብን እኮ የአቤል አካውንት እኔ ጋር መኖሩን ምናምን እያንዳንዱ ነገር ሁሉ ነገር
ሄደን እንነግራቸዋለን። እንደውም በጣም ዘገየንኛ በጣም እግዚአብሔርም ዘገየ ነው። ያንዳንዳችን የሆነ ነገር ከራሳችን ቃል መቀበል ካለባቸው ከያንዳንዳችን ቃል ይቀበላሉ። የሚያስፈልገውን ነገር በሙሉ ማድረግ ግዴታችን ይሆናል። ስለዚህ ይሄን ነገር በደንብ የሆነ ሊታሰብበት ይገባል። ማለት አልመጣም ምናምን ብሎ ነገር የለም እዚህ ጋር ደውይለት አልመጣም ብሎ የሚል ከሆነ ኪድ ጋር ወይ ደውይላትና ኪድ ይዛው ትምጣ። የሆነ ሌላ ሀሳብ የሚያስብ ከሆነ ኪድ ይዛው ትምጣ። ካልሆነም ራሱ ምሽ የሚልሽ ከሆነ ራሱ ይዞ ሽምጣ። አንቺ ብትደውይ ኪድ ጋር እደውላለሁ። እሱ ካላነሳልኝ ያው ጎረቤት ስለሆኑ ሄዳም እንድታመጣው ማለት ነው። እንደውም እሱ ጋር ከደወልኩለት እንትን ይላል አልመጣም ስላለ አሁንም እንትን ስለሚል አልመጣም ደግሞ የሚያስብል ነገር ምንድነው? እሱ ያደረገው ነገር አለ። እኔ ምን አውቃለሁ? የሆነ ያፈጸመው ወንጀል አለ። እኔ ትንሽ ለመረዳት እሱን ሀሳቡን እንትን ለማለት ዝም አልኩት እንጂ ስለ ግዴታው ነው እሱ በጣም ግዴታ ነው። ስለዚህ ደግሞ እሱ ጋር ከምንደውል ኪድ ጋር ደውለን አይሻልም? እሷን ይዟል ኪድ ጋር ደውይላትና ይዛው መጥመጣ ከሆነ ትምጣው። ስለዚህ ግን እኔ ሄደለታለሁ ቤቱ ድረስ ማለት ነው። እንደዚህ ብሎ ነገር የለም። ያይ ኪድ እንዴት ነሽ? አለልሽ እናቴ የት ሆነሽ ነው? ኦኬ በር ላይ ነሽ? እሺ አንዴ በእናትሽ 5 ደቂቃ ነው እና ይቤ ገብተሽ እዩ እንዳለ እና ካለ ምንም ነገር ሳትናገሪ ነው ወደዛ ደርሰን እንምጣ ብለሽ ምናምን ይዘሽው ነኝ። እኔ እንደደወልኩልሽ ሁሉ እንዳትነግሪሽ። አኪ አረ ሰላም ነው ቶሎ በይ በእናትሽ። እዚህ እንትን ጋር ነው ትምህርት ቤቱ ጋር ነው። እሺ እናቴ ቶሎ በይ እንዳትነግሪ በቃ ዝም ብለሽ ይዘሽው ነኝ። አሪፍ አድርገሽ ማለት እንትን ማለት እንጂ እሱ ጋር ደውለን እሷም ሳምሪ ነው ብትለው እምቢ ነው። እልህ ደግሞ እየያዘው ስለሆነ ደግሞ ትላንትና ራሱ የለቀቀውን ነገር ማታ እንትን ማለት አለብን። ምንም ቢል አሁን ልዩዬ በእናትህ ለኔ ብለህ ዝም እኔ ምንም አለና እሱ እኮ ነው በቃ አክሽኖችን የሆነ ነገር አሁን ትላንትና መጣው ሶሊ መምጣት ነበረበት። ኧረ እሱማ ተው በቃ እሱ ነው የሚያናደኝ እንጂ ምንም እኔ ያለ እንትን ያው እኔም ሶሊም ታመንም አልቀሰንም ምንም የመጣ ነገር የለም። በቃ እኔ ያሰብኩት በቃ ተረጋግተን ምንም አይነት ነገር ሁሉ ቢሰር ተረጋግተን ነገራቶችን ማስተካከል እንዳለብን ነው እንትን ያልኩት። እና እሱ ሲመጣም ተረጋግተሽ እኔ ግን አንድ የምሰጋው ነገር ወይ ደግሞ እንትን እያስባለኝ ያለው ነገር ይሄ ሁሉ ፖሊስ ጣቢያም ሄደን ኤርፖርትም ሄደን ምናምን ነገር እነዚህ ነገሮችን በሙሉ አድርገን የሆነ ማለት አለ አይደለ የሆነ ምንም አይነት መረጃ የምናጣ ከሆነ ይሄንን ነገር እየሰሩ ያሉት እና አብርሽ እኛም ፕራንክ እያደረጉን እንዳይሆን ማለት በዚህ በጣም ይኖራል ብለህ ታስባለህ? የምበሳጨው እንደዚህ አይነት የሆነ ሰው ወይ ፕራንክ ላደርግ ነው ምናምን ነገር የሚል ሀሳብ ካለ እንደዚህ አይነት ፕራንክ የለም። እኔ አላውቅም እንደዚህ አይነት ፕራንክ የሚባል ነገር እውነት እንደዚህ እያለ ማለት እንደዚህ ሶሊ ህመም ላይ የእናንተን ነገር እንደዚህ ፕራንክ ነው ብላችሁ የምታስቡ ከሆነ ሰው ታሟል። የልብ ኬዝ እንኳን የሆነ ሊፈጠር የሚችልበት ሁኔታ አለ። በጣም ሰው እያለቀሰ ነው ያለው፣ ሰው እየታመመ ነው ያለው ምናምን። በዚህ ኬዝ ብዙ ነገሮች ሀፕን እያደረጉ ነው። እንትን የሚሉም ካሉ ይበሉ። ይሄ ፕራንክ ነው የምትሉት ካለ ምናምን የሚደረግ ነገር ካለ እግዚአብሔርን እኔ አልሰማም። እዩ እግዚአብሔርን እንደዚህ ሰው እየታመመ እንደዚህ አለ እርስ በርስ እንደዚህ አይነት ፕራንክ የለም። አንድ ቀን ነው ፕራንክ ቢሆንም፣ ስለዚህ ሁሉ ቀን ደግሞ ሊሆን ይችላል ብዬ አላስብም። እኔ እንጃ እኔ አሁን ምናልባት ፍንጭ ካጣን ልክ በዓሉ ራሱ በዓል እየመሰለኝ አይደለም። የሚገርምሽ ነገር ይኸው ጭራሽ ቤት እኮ ስራ አልሰራውም። አንተ ጋር ነው የመጣሁት ትናንት። በዓልን በእንደዚህ አይነት መልኩ በህይወት ዘመን ያሳልፍ ያለ በዓልን በእንደዚህ አይነት መልኩ ማለት ነው። ሁሌ ለቅሶ፣ ሁሌ ሀዘን ማለት ይሄ ልጅ የት ገብቷል? ምን ሆኖ ይሆናል? ጉድጓድ ውስጥ ገብቶ ይሆናል? ድምጹን ሰምተን ራሱ እኮ እየሰማን ቢሆን የትም ይሁን በቃ ቢያንስ ድምጽ አካውንቱ እኔ ጋር ነው። ዩቲዩብ አካውንቱ እኔ ጋር ነው። ዩቲዩብ አካውንቱን እንኳን ቼክ እያደረገ አይደለም። ከቤት መውጣት አልፈልግም። እኔ በቃ ምንም ጥቅም ለሌለው ነገር ወደዚህ ወደዛ ማለቱን አልፈልገውም። ነግሬሻለሁ። እኔ ሳምሪ ለምንድን ነው ግን እኮ እኔ አንተን ከደወልኩልህ እዩ አልመጣም የሆነ ነገር ስለምትለኝ ኪድ ጋር ደውዬ በር ላይ ነኝ ስትለኝ ሂጂና ቤት ገብተሽ እኔ እንደሆንኩ እንዳትነግሪው ይዘሽው ነው ያልኳት እኔ ነኝ። ኪድ ምንም ያጠፋችው ነገር የለም። ሁለተኛ ነገር ደግሞ እዚህ እንድትመጣ ያደረኩት ማለት ነው ማታ እኔ እናንተ ምን አውርተናል? ፖሊስ ጣቢያ ሄደን ማመልከት እንዳለብን አውርተናል አይደለ? ጭንቅላት እንዴት አይሰራም? እንዴት አልሄድም ይባላል? እሱ ኬዝ ያኔ ጭንቅላት ምናልባት ትክክል አይሆን ይችላል። ጭንቅላቴ እየሰራ አይደለም። ጭንቅላቴ እየሰራ ካልሆነ ማለት ነው ሁለታችሁ ሂዱ በቃ። እናንተ ለምን አትሄዱ ፖሊስ ጣቢያ? አንዴ እዩ በጌታ ግዴታ ነው። እኔ ይኸውልህ ለዚህ ነው የመጣሁት። ስራ ትቼ ነው የባል ዋዜማ ነው አይደል እንዴ? ስራ ትተን የመጣ ነው
ለምን አትረዳንም እኮ? እሱ አልሄድም የሚልበት ምክንያት እሺ፣ ምክንያት ንገረኝ። ጓደኝነቱ ያንተ ነው ማለት ነው። ስማኝ፣ ይኸውልህ እኔ እንደ ጥፋተኛ እንትን እያያችሁ ታሳስሩኝ። ሀሳቡን እኮ የመጣኸው አንተ ነህ አይደል? ገባኛ። በቃ ስለዚህ እኔ ያስፈለኩት እኮ እኛ እንዴት እናደርጋለን? ጥፋተኛ ታሰር ነው ምንድነው? አይ እኔ ታሳስሩኝ። ታሰር ሳይሆን ይኸውልህ ሰው አብረን ሄደን ጓደኛችን ሄደን እናንተ ጓደኛችሁ እስከሆነ ድረስ ሄዳችሁ ማመልከት ነበረባችሁ። እስከዛሬው ለመቆየት አልነበረባችሁ። እኔ ጓደኞቼ ያልተረዱኝ ማንም ሊረዳኝ አይችልም። ይኸውልህ እነሱን ተታዋቸው ራሱ ሄደ ማመልከት ትችል ነበር አይደል? አቤል ጠፍቶ ከሆነ እንኳን መገኘት ትችል ነበር። እስከዛሬ ድረስ መጠበቃችሁ ራሱ እናንተ በጣም ጥፋተኛ ናችሁ። እስከዛሬ ድረስ መጠበቅ የለባችሁም። ሰው 24 ሰዓት ወይም 48 ሰዓት ከሞላው ሄዶ ማመልከት ይቻላል። እናንተ እንዴት አቤል ጠፍቷል ብዬ ላስብ? በቃ እስከዛሬ ከሌለ ታዲያ ምንድን ነው? እንዴት ብዬ ጠፍቷል ላስብ ብዬ ላስብ? ቀን ከቀረ እኮ ማመልከት ግዴታችን ነው። ጓደኛ ነው አይደል? አንተ ጓደኛ አይደል? እሺ አሁን ትሄዳለህ? እንሄዳለን አንሄድም? መጨቃጨቅ አይደለም። እንሄዳለን አንሄድም? አመልክቶ እኔ ላይ ሙሉ ጥፋት የኛ ብቻ ጓደኛ ነው እኮ እኔ ነኝ ሙሉ ጥፋቱ እየደፈደፋችሁ ታዲያ አግዘን አብረን እንሂድ። በቃ ተደማመጡ። በመጀመሪያ ተረዳዱ። እየተረዳዳችሁ አይደለም። እኛም ሌላ ጥፋተኛ እየመሰለው ነው። እኔ ብቻ ነኝ ጥፋተኛ እያለ ነው። እኔና ይሁንቻ እንሄዳለን እኮ ችግር የለም። መሄዱን እኮ እኛ እንሄዳለን፣ ግን ግዴታው ነው። ግዴታ ስለሆነ ነው እንሂድ የምንለው። ግዴታ ከፖሊስ ጣቢያ ና ተብያለሁ። ኧረ ጎበዝ ናችሁ ግን እናቴ ትሙ እኔ ላይ ፈረዳችሁ። ማንም አንተ ላይ ፈረደ የለም እኮ ሶሊ ታማለች። ምን ሆነ ካል አንተ ፖሊስ ጣቢያ ሁለታችሁ መሄድ የምትችሉት ነገር እኮ ነው። እኔ ማከታተል ፈልግ። ለምን አንተ አሁን እኔን እንድጠየቅ የፈለከው ጥያቄ አለ አይደል? የምትፈልገው መልስ መልስልሃለሁ እኮ መልሱ ለሱ ሳይሆን ጣቢያ ሄደን ተናገራለን። ከሆነ ይሰሩኝ። ሁላችንም ሄደን ፖሊስ ጣቢያ ቃላችንን እንስጥ። የምታውቀው ነገር እያለ እኔ ፖሊስ ጣቢያ አሁን ቢሆን የለም ምን ያልሄድም ለምሳሌ ምንድን ነው ያልኩት? እኔ ቅድም ዝም በል አላልኩም? በቃ ለኔ መረጃ አይደለም የኔ እውነተኛ እኔ አላመንከኝ እያፌዝክ ነው። ኪድ ለምንድን ነው ይዘሽ ማትሄጂ? እስቲ ሂዱ በቃ ሂዱ ሂዱ። እንመጣለን። ሂድ እንመጣለን። እሺ ሂድ። ረጋ ብለህ ታወራለህ። እሺ ዝም በል። እሺ ለምን ነበር የመጣችሁት? ይነገረው ለምን ነው የመጣችሁት? እዩ አንተ አረ እንደ ይዘኸኝ የመጣህ እናንተ አረ እንደ ጓደኛዬ በቃ ነው ያስረዳው። እሺ አንድ ጓደኛችን ነበረ እና ቆየ ካጣ ነው ማለት ነው ማመልከት ያለብን በሰዓቱ ነበረ። በአንዳንድ ጉዳይ ቆይተናል እና አሁን ሁለቱም አልተግባቡም። ብቻ ጥያቄ እነማን ናቸው ያልተግባቡት? አቤል ጎበዜ የሚባል እንትን ጓደኛችን ነበረና ከዛም በኋላ ማለት ጠፍቷል። የሄደው ወደ ዱባይ ይሄዳለሁ ብሎ ነበረና ማለት ወደ ዱባይ መቼ ነው የጠፋባቸው? አንድ ሳምንት ሊሆን ትንሽ ነው የቀረው። ኦኬ እሺ መቼ ነው የጠፋው? ሳምንት ማለት እኛ ብዙ ጊዜ ለማመልከት ሞክረን ነበረ፣ ግን እሱ ትንሽ ፈቃደኛ ነበረ። እንዴት ነው የምትለኝ አንተ? እዩ እኔ ፈቃደኛ ነው። አሁን የምትነግሩኝ ነገር እየገባኝ አይደለም። ስለዚህ አንዳችሁ በስትክክል አስረዱኝ። አንተ እስኪ ንገረኝ ያለው ነገር ምንም ያው በቃኝ። የመጣ ነው ጓደኛችን ጠፍቷል። ጓደኛችን ደግሞ የጠፋበት ምክንያት እህቴ ታናሽ እህቴ ያለች እኔ በጓደኛዬ ነው ለኔ የጠፋው ልጅ ማለት ነው። እና ታናሽ እህቴ ያለች ታናሽ እህቴ ከሱ ጋር እኔ ሳላቅ ተገናኝታለች ማለት ይደዋወላሉ፣ ይገናኛሉ። እና ለምን ይሄን ነገር ታደርጋለህ? እኔ ሳላቅ ኦኬ ምን አይነት ግንኙነት ነው? በፍቅር ነው ወይስ በምንድን ነው? አይደለም በቃ እኔ አላቅም፣ ብቻ ማወቅ ነበረብኝ። ጓደኛዬ ነው፣ እሷን በድብቅ ነው ያገኘችው። እና እንዴት ይሄን ነገር ታደርጋለህ ብዬ ያው እኛ የሚዲያ ሰዎች ነን፣ እሺ ሚዲያ ላይ ነው የምንለው። ያንን ነገር እንዴት ታደርጋለህ ብዬ ምናምን ተናገርኩ። እኔ በጣም ደበረኝ ጓደኛዬ እንደመሆኑ መጠንና ከዛን ቀን በኋላ አቤል የለም እና ዱባይ ሊሄድ ነበረ ለጓደኛው ሰርግ ማለት ነው። ዱባይ ሊሄድ ነበረ። መቼ ነው የጠፋው ነው ያላችሁ? የጠፋው ቢያንስ 5 ቀን ሆኖታል። ከዛን ቀን በኋላ የት እንደገባ አናውቅም። ኦኬ እሺ ዱባይ የሄደበት ምክንያት ምን ነበር? ዱባይ ማለት ዱባይ አሁን የአብርሃምና የሩታ ሰርግ ነበረና ማናቸው? አብርሃምና ሩታ? አብርሃም ሩታ የሚባሉት የኛ ጓደኞች ናቸው። የአቤል ደግሞ በቃ እህትና ወንድም ማለት ናቸውና የአቤል ማለት ነው። የአቤል እነሱ ሰርግ ላይ ማለት ዱባይ ላይ ነበረ ሰርጋቸውና እነሱ ጋር ሄዶ ከእነሱ ጋር አብሮ እዛ ሰርጉን ለመካፈል ነበረ ሊሄድ የነበረውና ከዛ በፊት ፓስፖርቱ ምኑን ሁሉንም ነገር ይዞ መጥቶ እዚህ የሱን የዩኤልን እህት ሶሊያናን ሶሊን አግኝቷት ነበረ። ከዛ ካገኛት በኋላ የሚሄደው ያው ለሰርጉ ነው ብያለሁ። ካገኛት በኋላ በነጋታው አላወቅንም የት እንደሄደ። ያ ማለት ሊነግረኝ የፈለገው ነገር ነበር ምናምን ስትል ነበረ ሶሊ
እና በምን ምክንያት ምን አይነት ነገር ልትነግረው እንደነበረ እኔ ምንም አውቀው ነገር የለም በእኔ በኩል ማለት ነው። ከእሱ ጋር ምን አይነት ግንኙነት ነበራቸው? ከአቤል ጋር ማን ነው? አቤልና የአልካት ልጅ አቤልና ሶሊ ያላቸው ምን አይነት ግንኙነት እንዳላቸው አላውቅም። ስልክም ነበረ፣ ስልክ ላይ የሚጻጻፉት የሚያወሩት ምናምን ነገር ለማወቅ ሞክረን ነበረ፣ ስልካቸው ላይ የሚጻጻፉትን እያንዳንዱ ነገር ለማየት። ግን ስልኩን እዩል ወስዶባት ለረጅም ጊዜ ካቆያ በኋላ ለመስጠት ሞክሮ ነበር ትላንትናና። እዩ ምንድነው እያወራ ያለው? አንዴ እየሰማሁ ነው እሱን። ከዛ ትላንትና ሲሰጣት እሷ ደግሞ ተናዳ ስልኩን እንዳለ ማለት በድንጋይ ሰባበረችው እና ምንም አይነት አሁን ስልኩ ከአገልግሎት ውጭ ሆኗል። ቦርዱ ሙሉ ነገር። እህቱ ማናት? ሶሊያና ትባላለች። የት ነው ያለችው? እዚሁ ከተማ ማለት ነው። ኦኬ እሺ። ስለዚህ እሺ እንቀጥለዋል። ከዛ ያው በቃ ፖሊስ እንሂድ እናውራ ምናምን ነገር ብለን ዛሬ ትንሽ ተጨቃጨቀንና ከዛ በቃ ግዴታ መጠቆም ስላለብን ፋሚሊ ደግሞ የለም የአቤል ቤተሰቦች የሉም ወደ እንትን ሄደዋል ማለት ለፕሮግራም ለባህል ፕሮግራም ሌላ ሀገር ሄደዋል እና ከዛ እህቱ ብቻ ናት አሁን የምታ። እሺ ወደ ዱባይ ምናምን አልደውላችሁ? ዱባይ ሄደን አውርተናል። አብርሃም ጋር ደውለናል። ሁሉም ጋዛ ያሉት ጋር ደውለናል። አብርሃምም ቮይስም ልኮልናል። እንደገና ደግሞ ደውሎልንም አውርቶናል። ከአብርሃም ጋር አውርተናል። አብርሃም ምንም አይነት እዚህ የመጣ ነገር እነሱም እዛ እየተጨናነቁ በቃ እየተረበሹ ነው ያሉት ሁሉም ማለት ነው። እዚህም አዲስ አበባም ኤርፖርት ምናምንም ቼክ አድርገዋል። እኔ ኤፍሬም ማለት የአብርሃም ወንድም የአቤልም ጓደኛ የኛም ጓደኞች ሁላችንም ሄደው እዛ ቼክ አድርገው ነበር። ኤርፖርትም ላይ ምናምን ያለውን ነገር ሰፈርም ላይ ቼክ አድርገዋል። ምንም አይነት መረጃ ግን ሊገኝ አልቻለም። እሱ የገባበት እስካሁን ድረስ አልታወቀም። የምትጠረጥሩት ሰው ምናምን ማንን ነው? ምንም የለም። ከሱ ጋር በዛ ሰዓት ግንኙነት ወይም ደግሞ የተጣላው ሰው ካለ? የተጣላው ማንም የለም። በቃ ምናልባት ከተናደደ ምናልባት እዩኤልን ፈርቶት ከሆነ ብዬ ነው እሱን። ኦኬ ሌላ ኬዝ በእህቱ ምክንያት ማለት ነው። በእህቱ ምክንያት እሱ ተናዶ በጣም ተናዶ ስለነበረ እሱን ፈርቶት ከሆነ ብዬ ነው መሰለኝ። እዩ ነገሮች ወደ እኔ እያመጣቸው ወደ አንተ እያመጣው አይደለም። አንተ እኔ እናንተ መግባባት አንችልም እንዴ? ስልኩን ሰበረ እንደዚህ ስልኳን ደበቀባት እያልክ ለኔ መረጃ የኔ መረጃ ለማለት ተጠርጣሪ ለማስደረግ ነው። አንዴ ጸጥታ ይከታተል አይደለም። አንዴ ኢንስፔክተር ምን ያለ ታውቃለህ? ዝም በል አንዴ። ሁላችሁም ውጭ ጠብቁኝ። ውጡላችሁ ከሱ ሲቀር አንተ እዚሁ ነው። ሌሎቻችሁ ቆይ እናንተ ጋር ተከብሩም እንዴ? ህግ ማክበር ያለም ጓደኛዬ ነው እኮ። ግን በቃ የፈለገ ነገር ቢሆን ያላችሁት ህግ ቦታ ነው። በአግባቡ ነው ማውራት ያለባቸው። ስለዚህ ማድረግ አልነበረባቸው። ይቅርታ፣ በጣም የማይደረግ ነገር ነው ያደርጋችሁ። ህግ ማክበር አለባቸው። እንትን እኮ ነው ታውቃለህ። አይደለም አሁን እኔ የምጠይቅህን ብቻ ነው መመለስ ያለብህ። ሌላ ወሬ አልፈልግም። በሰዓቱ ከልጁ ጋር ምን አይነት ግንኙነት ነበራችሁ ዱባይ ከመሄዱ በፊት? እኔ ጓደኛዬ ነው በጣም ሶስታችንም እዚህ ጋር የተቀመጠው ልጅ እኔም ሶስታችንም በጣም ጓደኛሞች በጣም የቆየን ጓደኛሞች ነው። ግን ይሄ ነገር ለምን ተፈጠረ የሚለውን ያላግባባን። ደግሞ ስልኩንም የደበኩላት አሁን እሱ ያነስ እህቴ ስለሆነ ከዚህ በኋላ እኔ እህቴ መቆጣጠር አለብኝ። ታናሽ እህቴ ነች። ለዛ ብዬ ነው እንጂ ስልኩን የደበኩት ወይም ስልኩ ላይ ሌላ ሚስጥር ኖሮ አቤል ያለበት ቦታ እንደዚህ አይነት ሰው አሁን እንደዛ ነው እኔን እየጠረጠረኝ ያለው። እንዴት እንደሆነ አላውቅም። እና እኔ እንደውም እንደማስብ ታውቃለህ፣ ግልጽ ይውጣ ከተባለ እሱም እንደዚህ በጓደኛ ወላፊ ከመጣ እዩ አቤል ያለበትን ቦታ ያውቃል። አቤል እኔ ፈርቶኝ ነው የተደበቀው። በቃ እሱን ነው። ኦኬ ስለዚህ አንተ እያሰብክ ያለው አቤል እንደተደበቀ ነው? እኔ ያው አቤል ተደብቋል። ዱባይ ላይ ደግሞ ዱባይም ሄዶ ተደብቆ ሊሆን ይችላል፣ አላውቅም። እና አብርሃምን ስንጠይቃቸው ሊነግሩን አልቻለም። ብቻ አቤል ያደረገው ነገር ደብሩት። ስለዚህ አንተ የተደበቀ ነው የሚመስለኝ እና እነሱ ደግሞ እንደ ወንጀለኛ አግተዋል ምናምን ነው እያሉኝ ያሉት እና በጓደኝነት እንትን ይሄ ነገር በጣም ይደብራል። አንዴ ስማኝ ነኝ እኔ የምጠይቀው ብቻ ትመልስልኛለህ። አስፈራርተዋል አቤልን ከዚህ በፊት ዛቻ ወይም ደግሞ እንደ ቀልድ አድርገህ ምናምን የዛቻ ነገር አድርገህ? እኔ ምንም ያስፈራራሁት ነገር የለም። ምን አልኩ ያልኩትም አንድ ባንድ ቃል በቃል ነገር አለው ከፈለክ ማለት ነው። ኦኬ መጀመሪያ ግን አንዴ ስማኝ። ምን ብለህ የነበረውን ስታወራ እኔም ፈርቶ ሊደበቅ ይችላል ብለሃል። እንዴት ፈርቶ ሊደበቅ ይችላል? ፈርቶኝ ስለ ሼም ይዞት ያደረገው ነገር እንደ ጥፋተኝነት ስሜት ተሰምቶት ነው እንጂ እኔ አስፈራርቼው ወይም እኔ ተቆጥቼው እኔ አልተቆጣሁትም። እኔ ምንድነው ያልኩት አቤል ይሄ ነገር እንዴት ይደረጋል ጓደኛዬ እኔ ማወቅ አልነበረብኝም ወይ ብዬ በማዘን ነው ያንን ነገር የተናገርኩት። ማለት ጓደኛዬ ስለሆነ እንዴት ይደረጋል ነው እንጂ እኔ እሱን የማስፈራራበት እንትን የሚል እንዴት ቆይ ያለ ምንም ምክንያት አሁን እንደዚህ ስላልከው ብቻ እንዴት ሰው ፈርቶ አንተ ሊደበቅ ይችላል? ይሄ የማይመስል ነገር ምናልባት እንደ ቀልድ ወይም ደግሞ የሆነ እንደ ምሳሌ ወይም ደግሞ ሌላ ሰው ስምህ ማን ነበር ያልከኝ? እኔ እዩኤል። እሺ እዩኤል ምናልባት እየፈለገ ነው ምናምን ብለው ሰዎች አድርሰውለት ከሆነ ወይም ደግሞ ለሌላ ሰው ለጓደኞችህ እንደዚህ ብላ አውርተህ ከሆነ
ይሄን ነገር ነግረውት ፈርቶ ምናምን እኔ ወደ እኔ ይሄ ነገር ባይመጣ ደስ ይለኛል። እኔ ምንም የማውቀው ነገር የለም። ተደብቆ በቃ እኔ ተደብቆ ነው ሊሆን የሚችለው። የተደበቀበት ቦታ ደግሞ ከእዩ የሚደብቀው ነገር የለም። ይኸው በቃ ፖሊስ ፊት ግፊት ድረስ ደረጃ መተናል አይደል? እስካሁን እንትን ብለን እሱን ጠይቅልኝ፣ እዩን ጠይቅልኝ። ያኛው እዩኤል ስለሆነ ነው ስሙ። ሁለታችንም አንድ አይነት እዩኤል ስም ነው። የኔ እዩኤል መረተ ነው። እሺ እዩኤል እና እሱን ጠይቀው። ምክንያቱም ማለት ነው እሱ የሚያውቀው ነው። ምናልባት እኔ ምንም ላደርግ የምችለው ነገር የለም። በቃ ተፈጥሯል አይደል? የሚመጣበት መንገድ ካለ እንዲመጣ የት ነው ያለው የምታውቀው ነገር ካለ አሁን ነገሮች ይኸውልህ ወደ አንተ ነው እየመጡ ያሉት። ምክንያቱም ልጁ ከአንተ እህት ጋር ግንኙነት እንዳለው አንተ ታውቃለህ። ደርሰህበት ደግሞ አንተ ያለውን ነገር ጠይቀኸዋል። ስለዚህ ይሄ ነገር ደግሞ በጣም ነው የሚያጠራጥረው። ገብቶሃል አይደል? አሁን አንድ ሰው ከእህቱ ጋር የሆነ ግንኙነት ቢኖረው ያ ሰው ወንድሟን ፈርቶ ከተደበቀ የሆነ ምክንያት አለው ወይ ዛቻ ወይም ደግሞ ኢንስፔክተር እኔ ምንም የዛትኩትም ነገር የለም። እንዴት ነው አሁን እኔ አሁን እስኪ በአንተ ቦታውን አስበው። እህትህ እንደዚህ ሆና እንደዚህ አይነት ነገር እያደረገች እንዴት ዝም ልትል ትችላለህ? እኔ ዝም ብዬ ነው ሮት እሱ ሲጀመር እኮ በአካል ነው ያላገኘሁት። ሚዲያ ሰው ነኝ ብያለሁ። በሚዲያ ያወጣሁትን ነገር አይቶ ነው የተደበቀው። ወይም ዱባይ እንደሚሄድ ነው የማውቀው። ዱባይ ሄደ መስሎኝ ነበር። አሁን ዱባይ ይግባ አይግባ አላውቅም። ምናልባት እንትን ብሏልና ያንን ነገር የሚያከሆነ እዩኤልን ብትጠይቀው ይሻላል። ነገሩ ወደ እኔ እንትን ከምትሉ እኔ ጋር ምንም አይነት ነገር የለም። እሱን እንድጠይቀው አንተ እኔ ጓደኛዬ እንዲገኝ ነው የምፈልገው። አንተ አታዘኝም። እሱን እንድጠይቀው እኔ የምጠይቀህን ጥያቄ ብቻ ነው መመለስ የምችለው። ስለዚህ አንዴ ወጥተህ እዩኤልን ጥራልኝ። ስምህ ማን ያልከኝ? እዩኤል ብዙአየሁ ይባላል። እዩኤል ብዙአየሁ። እሺ ከአቤል ጋር የነበራችሁ ግንኙነት ምንድን ነው? ከአንተ ጋር አቤል ጓደኛዬ ነው። ሌላ እሺ ጓደኛ ነው። እንደ ወንድሜ የሚያየው ጓደኛ ነው። ኦኬ እሺ ከአቤል ጋር የተገናኛችሁት መች ነበር? ከአቤል ጋር እዚህ ከመጣ በኋላ አልተገናኘንም። የት? ከአዲስ አበባ ወደ ቡታጅራ መጥቶ ነው እና ከአዲስ አበባ እዚህ ከመጣ በኋላ አላገኘሁትም። እኔ አቤል ወደ ዱባይ ሊሄድ ማለት ከእህትና ከወንድሙ ጋር እዛ ማለት ሰርጉን አብሮ ሊካፈል ነበር ዋና የፈለገው። ግን ሰርግ ነበር የአብርሃም እና የሩታ። ኦኬ ምኑ ናቸው? ለሱ ከሱ ጋር ያላቸው ግንኙነት ምንድን ነው? ወንድሙ እሷ አብርሃም ወንድሙ ነው፣ ሩታም እህቱ ናት። አብሮ በቃ ለረጅም ጊዜ አብሮ ያደጉ ወንድሞች። እሺ እነሱን ሰርግ ሊካፈል ነው። ኦኬ እናንተ እዚህ ልመጡበት ቀድማችሁ የቻላችሁበት ምክንያት ምንድን ነው? አቤል ከጠፋ ያው እንደነገርኩ ትንሽ ቆይቷል እና እስካሁን ድረስ ደግሞ ያላመለከት ነው። ምናልባት ከእዩኤል ቅድም ከነበረው ልጅ ጋር ከሱ እህት ጋር የነበራቸው ግንኙነት ያው የሆነ እዚሁ ሆኖ ወይ ደግሞ ዱባይ ደርሷል በሚል ወደ ዱባይ ሊሄድ ስላሰበ ወይ እኔ እጠይቅሃለሁ። እሺ ቤተሰቦቹ ይሄ ልጅ እንደጠፋ ምንም መረጃ የላቸውም? የሚያውቁት ነገር አለ? እህቱ ታውቃለች፣ ሌላ ማንም አያውቅም። ማንም እንዳይደነግጡ ወይ የሆነ ነገር እንዳይሆኑ በጣም ስለእንትን ስለሚሉ ስለሚወዱትም እሱ አልነገሩኝም ማለት አልነገራቻቸውም። እሷ ሶሻል ሚዲያ የማይከታተሉ ምናምን እነሱ ለዛ ሲስተሩ እሱ ጋር ሲደውሉ ወይም ደግሞ ስልኩ ሳይደውለት ሲቀር ሲጠፋፉ እንዴት አይደውለትም? እሱ ጋር በነገራችን ላይ ስልኩ እኮ እንትን ይላል ማለት ይጠራል ነገር ምናምን ግን አይነሳም ምናምን ነገር ነው። ግራ የገባኝ እሱ ነው። ለእናንተ ብቻ ነው ወይስ ለቤተሰቡ ነው የማያነሳው? አላወኩም። በቤተሰቡ እኛ ስንደውልለት ግን እንትን አይልም። ስለዚህ ቤተሰቦቹ እስካሁን የጠየቋችሁ ጥያቄ የለም እናንተ? እኛ ምንም እህቱ ጠይቃኛለች። እኔ ጋርም አልደረሰም አልመጣም። የት ሄዶ ምናምን ብለኛለች። እህቱ ጠይቃለች። ስለዚህ ይሄ ልጅ አሁን እናንተ እያሰባችሁ ያላችሁት ወይም ደግሞ ለእናንተ ወጥቻለሁ ብሎ ሲጠይቃችሁ ዱባይ ሄዳለሁ ብሎ ነው የሄደው? ዱባይ ሄዳለ እኛ ሳይሆን ቪዲዮ ላይ ነው የተመለከትነው። ኦኬ ቪዲዮ ላይ ነው ያያችሁት? ዱባይ እንደሄደ ምናምን ነገር ነው የተመለከትነው። ግን ዱባይ ምንም አልደረሰም። ከዛም የተላከልን መረጃ እዛ እንዳልደረሰና እዛ ያሉ ሰዎች ደግሞ በጣም እየተጨናነቁ እንደሆነ እዚህ መሯሯጥ እንዳለብን የት ገብቶ እንደሆነ መታወቅ ስላለበት በዛ በጣም እየተሯሯጡ እንደሆነ ነው። ኦኬ መጀመሪያ ዱባይ ማጋ ሄዷል ነው ያልከኝ? ዱባይ የትም አልሄድም። ማጋ ብሎ ነው የወጣው? አብርሃም ጋር ብሎ ነው የወጣው። ኦኬ አብርሃም ያለው የት ነው? አብርሃም ዱባይ ነው ያለው። ግን እዚህ መጥቶ ቡታጅራ ላይ መጥቶ ያገኘው ሰው ነበረ። ሶሊን አግኝቷል ነበረ። ከዛም በኋላ ነው የት እንዳለ የጠፋው። ስለዚህ ከሱ ጋር መጥፎ ግንኙነት ወይም ደግሞ የጸብ የሆነ የጥላቻ ግንኙነት ይኖራል ብለን የምጠረጥረው አቤል እንደዚህ አይነት ባህሪ ነው ማለት ከሰው ጋር የሚጣላ ልጅም አይደለም። ከሰው ጋር የሆነ መጥፎ ባህሪም ያለው ልጅ አይደለም። ከሰው ጋር እንደዚህ አይደርስብህም ምናምን ነገር ከሴት ጋር ምናምን ያለውን ነገር አላውቅም። በሴት በኩል እኔ እንደዚህ ብዬ የምለው ነገር የለም። አሁን ላይ ግን ምናልባት የመጨረሻ ጊዜ ያየሁት ሶሊ ነው።
ሶሊ ማለት የዩኤል ልጅ ናት። ኦኬ ዩኤል መጀመሪያ የገባው ልጅ ማለት ነው። አዎ እሱ ልጅ ምን ሆናት? እህቱ ናት። እህቱ ኦኬ ከሷ ጋር ይበልጥ ቅርርብነት አላቸው እና እሷ የሆነ ነገር የምታውቅ ነው የሚመስለኝ። እኔ ማስበው ሶሊ ምናልባት የሆነ ነገር ልታውቅ ትችላለች፣ ግን መናገር ፈርታ ወይ ደግሞ ምናምን ነገር ነው። እያስጨነቃትም ስለሆነ ዩኤልም እየተናገራት ስለሆነ የሆነ ኬዝ አለ ማለት ነው መሰለኝ እና ላይ የተቆጣት ምናምን ስለሆነ በዛ ምናልባት ልጆቹ ሁለቱ ልጆች የፍቅር ግንኙነት ወይም ደግሞ ነገር ጀምረው ይሆን? የቶቹ ሁለቱ ልጆች? እቺ የእዩ እህትና ያ የጠፋው ልጅ ያልከኝ አልገባኝም። ጥያቄ አሁን መጀመሪያ የገባው ልጅ አይተዋል ወይም ጓደኛ? እሺ ጓደኛ። ስለዚህ የጠፋው ልጅ ደግሞ አቤል። የዩኤል እህትና አቤል ግንኙነት አላቸው? እኔ ግንኙነት እንዳላቸው እና እንደሌላቸው አላውቅም። አሁን ላይ የሆነ ግልጽ ያለ ነገር ግንኙነት አላውቅም። እኔ ግን የሆነ እኔ እንጃ የጠረጠርኩት ነገር ሊኖር ይችላል፣ ግን እኔ በዚህ ያክል ግንኙነት አላቸው ብዬ አላስብም። ኦኬ እሺ። ከእናንተ ጋር የመጡት ሴቶች ምንድን ናቸው? ከእናንተ ጋር ያላችሁ ግንኙነት? ጓደኞቻችን ናቸው። እኔና ዩኤል ስንጨቃጨቅ አይተው የመጡት ሰዎች ናቸው። ኦኬ ስለ አቤል የሚያውቁት መረጃ ምናምን የለም እነሱ ጋር? እነሱም እንደኛ የሚጨናነቁ ሰዎች ናቸው። እሱ መጥፋቱን ተመልክቶ እየተጨናነቁ ያሉ ሰዎች ናቸው። ስማቸው ማን ነበር ያልከኝ? ቅድስትና ሳምራዊት ይባላሉ። በቃ አሁን እነሱ ሁሎቹንም ጥራልኝ ነው ደስ እንዴት ናቸው? እሺ ዛሬ ለምን ነበር የመጣችሁት? አቤል ማን ነው? ጓደኛችን የጠፋ የተባለው። ኦኬ ከእናንተ ጋር ምን አይነት ግንኙነት ነው ያለው? ጓደኛችን ኖርማል ጓደኛ? ምናልባት ከሁለት አንዳችሁ የፍቅር ግንኙነት ምናምን ነገር ካለ? ኦኬ እሺ። አቤል ሊጠፋበት ወይም ደግሞ እንደዚህ ባንዴ ሊጠፋበት የቻለበት ምክንያት ምንድን ነው ብላችሁ ታስባላችሁ? እሱ እኛ አናውቅም፣ ግራ ገብቶናል። አሁን ላይ እሱ ጠፍቷል፣ ያለበት ቦታ አይታወቅም። ምንም አይነት መረጃ የለንም። ኦኬ ያው እዚህ በነበረበት ሰዓት ከሶሊ ጋር ነው ብዙ ጊዜ የምናሳልፈው። ኦኬ ሶሊ ማናት? የዩት። እሺ ኦኬ ከሷ ጋር ለየት ያለ ግንኙነት ምናምን ነገር አላቸው? እሺ መጥፋቱን ቀድሞ የነገራችሁ ማለት ነው? ሚዲያ ላይ ነው። እንዴት ሚዲያው ላይ ማን ይለቀቀው? የአቤል መጥፋት አሁን መጨረሻ ላይ የወጣው ቀዩ የሶሊ ሳይሆን ወንድም ሳይሆን አሁን መጨረሻ የወጣው እሱ የሁሉም ሶሻል ሚዲያ የሚጠቀሙት እሱ ጋር ነው ቻናሉ። የአቤል ቻናልም እሱ ላይ አለ። ኦኬ ግንኙነት አላቸው ማለት ነው? ይበልጥ ስለ ቻናሉ እሱ ጋር ነው እንጂ ግንኙነት ከሁላችንም ጋር አንድ ላይ ሁላችንም ጓደኛ ነን። ኦኬ ስለዚህ እሱ የእሱን ቻናል ኮንትሮል መቆጣጠር ይችላል ማለት ነው? ኦኬ እሺ የምጠረጥሩት ሰው ወይ የተጣላው ሰው ምናምን የምጠረጥሩት ሰው የለም? ኦኬ ስምሽ ማን ነበር ያልሽኝ? ያንቺስ? እሺ ሶሊያና የምትባል ልጅ ከእሱ ጋር ግንኙነት አለፈ ብለሽ ነበር። ኖርማል ጓደኛ ሆነች ብለሽ ነበር፣ ይቀራረባሉ ብለሽ እና ምናልባት እሷ ስለዚህ ነገር የሰማችው መረጃ የሆነ ነገር ምናምን የለም እሷ ጋር? አይ ሶሊያና አሁን ላይ ይዘናት ልመጣ ነበር እዚህ ቦታ። ኦኬ ታማለች። መጥፋቱን አውቃለች? አውቃለች ማለት ጥሩ ሁኔታ ላይ ስላልሆነች ነው ይዤት የመጣሁት እንጂ እሷም የኛ ጓደኛ ናት። ኦኬ ስለዚህ በሷ ምክንያት እሱ ላይ ዛቻ ያደረሰበት ሰው ያስፈራራው ሰው ምናምን ምናልባት የሴት ጓደኛ ስለሆናችሁ ሚስጥሯን ልታካፍላችሁ ትችላለች እና የነገራችሁ ነገር ካለ? ኦኬ ወንድም አላት እዩ የሚባል መጀመሪያ የገባው ልጅ? ኦኬ ከሱ ጋር ምን አይነት ግንኙነት ነበረው? ከሱ አቤል እና እዩ የሚባለው የጠፋው ልጅ እና እዩ እዚህ ነበር ጓደኛ ኖርማል ሁላችንም። ስለዚህ በልጅቷ ምክንያት ምናምን በእህቱ ምክንያት ምንም አይነት ነገር አልተናገረም? ምንም የማውቀው ነገር የለም እስካሁን። ግን እዚህ ሞር እሱ አቤል እዚያ ጋር እያለ ከሶሊ ጋር ነው የሚገናኘው። ያው ከኛም ጋር እንዳለ ሆኖ ለመጨረሻ ጊዜ ምናምን የተገናኙት ከእሷ ጋር ይመስለኛል። ኦኬ ምናልባት እሺ የዩ እህትና ይሄ መጀመሪያ የገባው ልጅ የሶሊያና እና እዩ የተባለው ሁለተኛው ልጅ ማለት ነው
ከሱ ጋር ምን አይነት ግንኙነት አላቸው? ልጅቷና ልጁ ይሄ መጨረሻ ላይ የገባው ልጅና ያቺ ሶሊ ሌላ የፍቅር ግንኙነት ምናልባት የመቀናናት ነገር ካለ ኮንስታብል አንዴ ልጆቹን አስገባልኝ ይችላሉት። አረፍ በለው። አንዴ ኮፍያን ታወልቅልኝ። ያለህበት ቦታ ህግ ስለሆነ ስነ ስርዓት መከበር ስላለበት ነው። እሺ ያለውን ነገር አይተነዋል። ሁሉም ነገር ያው ግልጽ ነው። ከህግ ጊዜ ቢፈጅ እንጂ ምንም ነገር አያመልጥም። አይተነዋል። ይሄ ነገር ቀላል ነገር አይደለም። ሁላችሁም እዚህ ነው ያላችሁት አሁን። ስለዚህ በህግ ማንም ሊሸሸግ ሊያመልጥ አይችልም። ሁሉም ነገር በህግ ይፈታል ማለት ነው። አንዴ ኮንስታብል ና አንዴ